Masha kala paradia. Mera la bagadiana. Shela bara bagadiana. Ela bara bala baradiana manta. Shela bara bagadiana manta la bos. Shela bara bagadala baradiana manta la bos. የጌታ የእግዚአብሔር መንፈስ የጌታ የእግዚአብሔር መንፈስ የጌታ የእግዚአብሔር መንፈስ የጌታ የእግዚአብሔር መንፈስ ሼላ ባራ ባላ ባራ ዳዳ ባራ ሼላ ባራ ባጋዳና ማላ ባራ ዳና ማጋንታ ሼለ ቬገዲና ላ ባጋዳና ና ማንታ ላቦስ ራላ ባጋላ ላ ባጋዳና ዳዳ ባራቦሽ ስሜ ባረክ ሃሌሉያ። የተወደዳችሁ ጸጋ ይብዛላችሁ። እንዴት ናችሁ? ጌታ ኢየሱስ ይባረክ። የቅዳሜ ፕሮግራማችንን ጀምረናል። ጌታ ክብሩን ይውሰድ። ሁላችንም ታብ ኮፒ ሊንክ ሼር ያረጋል ወገኖችን ኢንቫይት እናረጋለን። የምትችሉ ሰዎች ከኔ ጋር ቶሎ ቶሎ ብለን ሼላ ባራ 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 ዳዳ ባራ ባራ ዳዳ ባራሽ ሼላ ባራ ባጋዳ ዳዳ ባራ ዳዳ ባራ ዳዳ ባራ ዳዳ ባራ ዳዳ ባራ ሼላ ፍራዲያና ማንታ ስሜ ይባረክ። እግዚአብሔር መንፈስ ቅዱስ የተወደድክ ነህ። ሃሌሉያ። የተወደድክ ነህ። ሃሌሉያ። የተወደደውን ስምህን ከፍ እናረጋለን። 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 ማጃላ ባራ ባጋዳና ማጋንታ ላቦስ ጄላ ባራዲያ ላባራዳዳ ላባራዳ ባራባስ ጌታ ክብሩን ይውሰድ። ወዳጆቼ ወዳችኋለሁ። ታፕ ኮፒ ሊንክ ሼር እናመሰግናለን ጌታን። ቴንክ ዩ በሉት ጌታን። ሃሌሉያ። የተወደድክ አባታችን ስሜ ይባረክ። የተወደድክ አባታችን ስሜ ይባረክ። የተወደድክ አባታችን ስሜ ይባረክ። የተወደድክ አባታችን ስሜ ይባረክ። ማጃላ ባራዲያ ድንቅ ነው ስሙ ይባረክ። ሃሌሉያ። ማጃላ ባራዲያና ማንታላባስ ሬክላላ ባጋዳና ማንታ እናመሰግናለን። አባቶይ ስሜ ይባረክ። ሼላባ ስሜ ድንቅ ነው። ስሜ ድንቅ ነው። ስሜ ድንቅ ነው። ስሜ ድንቅ ነው። መንፈስ ቅዱስ ስሜ ድንቅ ነው። መንፈስ ቅዱስ ስሜ ድንቅ ነው። መንፈስ ቅዱስ ስሜ ድንቅ ነው። ሃሌሉያ ሃሌሉያ። የጌታ ስም ድንቅ ነው። አሜን። የጌታ ስም ድንቅ ነው። የጌታ ስም ድንቅ ነው። የጌታ ስም ድንቅ ነው። የተወደደውን ስሙን ከፍ እናረጋለን። ሃሌሉያ። ሺፕራዳጋላ ቦሳንድላ ባራዲና ማንታ ይህን ስም ጥሩት። መጽሐፍ ቅዱስ እንዲህ ይላል፣ የጌታን ስም የሚጠራ ይድናል ይላል። በዚህ ስም ውስጥ ፈውስ አለ። በዚህ ስም ውስጥ ህይወት አለ። ሻሎም ግርማ ጋብላሽ በዚህ ስም ውስጥ ዳንነት አለ። በዚህ ስም ውስጥ በረከት። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። እጃችሁ ይባረክ። ታፕ ኮፒ ሊንክ ሼር ብቻ እናክ። ጸሎታችንን ከመጀመራችን በፊት ኢየሱስ ጌታ ነው። ላክ ነው። እንዴት ድንቅ አምላክ ነው። በዚህ ክፉ ዘመን ላይ በመልካምነቱ የያዘን ጌታ ይባረክ። በዚህ ክፉ ዘመን ላይ ብዙ አመጽ በሞላበት ዘመን ላይ አመጽ በሞላበት ዘመን ላይ ምን ሰማው ምናየው መልካም ባልሆነው ዘመን ላይ በመልካምነቱ የያዘን ጌታ ይባረክ። ማራባራ ጸልያለሁ። ጄላቫ ጋዲያና ማንታ ጸልያለሁ። እናንተ ግን ያላችሁ ሰዎች 10 ሰው አለ። እሺ ታፕ ኮፒ ሊንክ ሼር እናርግ። የተወደዳችሁ ናችሁ። ዘመናችሁ ይባረክ። ሪፓሳክ ሌቫና ማጋላ ባራዲያና ማንታ በዚህ ክፉ ዘመን ላይ ይዘኛል የምል ሰው ይዞኛል። ተይዛችኋል። አየ ተይዘሻል። በእግዚአብሔር ምሕረት ውስጥ ተይዘሃል። በእግዚአብሔር ቸርነት ተይዘሃል። በእግዚአብሔር በጎነት ተይዘሃል። በእግዚአብሔር መልካምነት ተይዘሃል። ሃሌሉያ። የያዘን ጌታ ይባረክ። የመረጠን ጌታ ይባረክ። የወደደን ጌታ ይባረክ። ታታታታቻካ ባራዶሳ ጄሌቬገዲና ማጋንታላ ባራባጋዲያና ማንታላቦስ የጌታ መንፈስ እናመሰግናለን።
ያደርሱስ ታብታቡን ከዛ ሼሪንጉን ወደ 1000 ብናደርስ ደግሞ መንፈስ ቅዱስ ይረዳናል። ከዛ ቃሉን የእግዚአብሔርን ቃል አጠራርጌ ያካፍላሉ። ከዛ እጸልያለሁ። ገስት ላይ ያስገባው ዘመናችሁ ይባረክ። ማላዶሳ ክራባጋዲያና ማንታ የኔ ጌታ ስም ይባረክ። እደነቃለሁ ረማለሁ ማያ ጋላባስ አንተ ጌታን ከፍ አድርግ። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ዛሬ በብዙ ፍርሃት ውስጥ ያላችሁ ሰዎች እንዴ ሊሆን ቤቴ እንዴ ሊሆን ነው ነገሬ እንዴ ሊሆን ነው ጌታ ሆይ ጣልቃ ግባ ትሉ ሰዎች አምታልዩ የጌታ መንፈስ ካንተ ጋር ነው። አምታልዩ የእግዚአብሔር እጅ ካንቺ ጋር ነው። ውሽንፍሩ ወጀቡ አውሎ ነፋሱ ከጌታ ጋር ከሆንክ ታሸንፈዋል። ጌታ ይባረክ። ጄላ ባጋዲያና ማንታ በአንድ ወቅት ላይ ደቃመ ሻካ ባባባባባባ ኢየሱስ ጌታ ነው። ኢየሱስ ጌታ የምሕረት ዓይኑ ዛሬም ያየኛል። ማጃባራ ኢየሱስ እናመሰግናለን። ስሙ ይባረክ። ሰለች ጋባ ፍቅር ያለ ምክንያት ወደ በምክንያት አጠላም ያንተ ፍቅር መነሻ ከራ ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ፣ ስሙ ይባረክ። ሃሌሉያ። ያንተ ፍቅር መነሻ ከራስ የኔ ጌታ ማላባባ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 ባየእግዚአብሔር መንፈስ የእግዚአብሔር መንፈስ የተያዘ ነገር አሁን ይለቀቅ በኢየሱስ ስም። የተያዘ ነገር አሁን ይለቀቅ በኢየሱስ ስም። የተዘጉ በሮች አሁን ይከፈቱ በኢየሱስ ስም። የተጨነቀች ነፍስ አሁን ሰላም ይሁንላት በኢየሱስ ስም። በህመም በስቃይ ውስጥ ላለች ነፍስ ምሕረት ይሁን በኢየሱስ ስም። እግዚአብሔር በታምራታዊ አገዛዝ እግዚአብሔር ያገኛችሁ በኢየሱስ ስም። አሁን የፈውስ ሰዓታችሁ ይሁን። አሁን የመጽናናት ሰዓታችሁ ይሁን በኢየሱስ ስም። አሁን የጉብኝት ሰዓታችሁ ይሁን በኢየሱስ ስም። ሺባላ ባጋዲያና ማንታ አሁን የእግዚአብሔር ማዳን ያገኛችሁ በኢየሱስ ስም። አሁን የእግዚአብሔር ምሕረት ያገኛችሁ በኢየሱስ ስም። አሁን የእግዚአብሔር ማዳን ያገኛችሁ በኢየሱስ ስም። አሁን የእግዚአብሔር ማዳን ያገኛችሁ በኢየሱስ ስም።
አሁን የእግዚአብሔር ማዳን ያገኛችሁ በኢየሱስ ማካላባራባባባባባ የጌታ መንፈስ የዘመናት ቀንበር አሁን ከላቸው ላይ ይሰበር። የዘመናት እስራት አልሳካ ያለ አልከፈት ያለ የተበላሸ የተዘጋ አሁን በእግዚአብሔር ቃልና በመንፈሱ ኃይል ይስተካከል። በሂቴ ህይወት ታምራት ይሆን፣ በወንድሜ ህይወት አሁን ታምራት ይሆን። ያለቫራጋዲያና ማንታላቦስ ጌታ ኢየሱስ ክርስቶስ በህይወታችሁ ለአዲስ ምዕራፍ ይጀምራል። ቴንክ ዩ ጂሰስ። የእግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 9 ላይ ያለውን ቃል አነባለሁ። እስቲ ታብታብ አድርጉ። ዛሬ እግዚአብሔር ሳፖርት የሚያረጉ እጆችን ያነሳል። እናንተ አላውቅም መስራት አልችልም፣ ማገልገል አልችልም፣ መጸለይ አልችልም፣ ህይወቴ እንደዚህ ነው ያላችሁ ሰዎች፣ ገደብ ውስጥ ያላችሁ ሰዎች፣ ነገር የተያዘባችሁ ሰዎች ዛሬ ለእናንተ መልእክት አለኝ። በናዝሬቱ ጌታ በኢየሱስ እግዚአብሔር የሚያሻግሩ ክንዶችን እግዚአብሔር አሳልፎ ይሰጣል። ሳፖርት የሚያረጉ የሚረዷችሁን ሰዎች እግዚአብሔር ያስነሳል። ማጋላ ባራባጋዱር ዳና ማጋላ ባጋዳና ማስ በናዝሬቱ ጌታ በኢየሱስ ሳፖርት የሚያረጓችሁን ሰዎች እግዚአብሔር ያስነሳል። አንድ አማኝ ሰው አለ ለኔ እግዚአብሔር ያስነሳል የሚል እግዚአብሔርን ቃል አነባለሁ። ፕሊዝ ታፕ ኮፒ ሊንክ ሼር። እግዚአብሔር አሁን በእናንተ ህይወት ላይ የታምራት ሰዓት እንዲሆን ይጸልያል። በእናንተ ቤት ላይ፣ በእናንተ አገልግሎት ላይ፣ በእናንተ ህይወት ላይ ኢንጂሰስ ኔም የታምራት ጊዜ እንዲሆን ይጸልያለሁ። የታምራት ጊዜ እንዲሆንላት ጸልያለሁ። ለእህቴ የታምራት ጊዜ እንዲሆን፣ ለወንድሜ የታምራት ጊዜ እንዲሆን፣ ሃሌሉያ የታምራት ጊዜ እንዲሆን፣ የታምራት ጊዜ እንዲሆን፣ የታምራት ጊዜ እንዲሆን ማጋሎ ሮዶዶቦስ የታምራት ጊዜ በህይወታችሁ ላይ እንዲሆን፣ ባቃታችሁ ነገር ላይ፣ ከአቅማችሁ በላይ በሆነው ነገር ላይ፣ በቤታችሁ ላይ እንደተቀመጠው ነገር ላይ፣ ግዑዝ በሆነው ነገር ላይ፣ በተዘጋው ነገር ላይ የእግዚአብሔር አቅም እንዲመጣ ጸልያለሁ። የእግዚአብሔር ኃይል እንዲመጣ ጸልያለሁ። የእግዚአብሔር ኃይል እንዲመጣ ጸልያለሁ። የእግዚአብሔር ክንድ እንዲመጣ ጸልያለሁ። የእግዚአብሔር ክንድ እንዲያገኛችሁ ጸልያለሁ። የእግዚአብሔር ደመና እንዲያገኛችሁ ጸልያለሁ። ወደፊት የምትሄዱበት የጽድቅ ጉልበት እንዲያገኝ ጸልያለሁ። አሁን ነገራችሁን የሚያንቀሳቅስ የታምራት እጅ እንዲያገኛችሁ ጸልያለሁ። ላክራዲያና ማንዳላቦስ ለሚያምን ሰው ጸልያለሁ። አማኝ ሰው ብቻ አሜን ይበል። አልብራጋዲያና ማንታላቦስያ በእውነቴን ነው የምልህ። ለመጸለይ እየፈለክ፣ ለማገልገል እየፈለክ፣ ለመቀደስ እየፈለክ፣ የጌታን ፊት እየፈለክ፣ በውስንነት ውስጥ ላለች ነፍስ፣ ጭንቀት ውስጥ ላለች ነፍስ፣ ፍርሃት ውስጥ ላለች ነፍስ፣ ድካም ውስጥ ላለች ነፍስ፣ ህመም ውስጥ ላለች ነፍስ፣ ጥያቄ ውስጥ ላለች ነፍስ፣ አቅም ላጣች ነፍስ ከእግዚአብሔር ዘንድ ኃይል እንዲሆን እጸልያለሁ። ከእግዚአብሔር ዘንድ መዳን እንዲሆን እጸልያለሁ። ከእግዚአብሔር ዘንድ ጉልበት እንዲሆን እጸልያለሁ። በጌታ በኢየሱስ ስምና ስልጣን፣ በኢየሱስ ስምና ስልጣን በዕብራውያን ጻፈ እንደተናገረ ምሕረትን ለመቀበል በሚያስፈልገን ጊዜ ምሕረትን ጸጋን ለመካፈል ወደ ጸጋ ዙፋን ፊት በእምነት እቀርባለሁ ተብሎ ተጽፏል። አሁን ባለነው በእግዚአብሔር መንፈስ በእምነት ወደ ጸጋ ዙፋን ፊት እንቀርባለን። በእምነት ወደ ማደሪያው እንመጣለን። በእምነት ወደ ፊቱ እንቀርባለን። በእምነት ወደ ጸጋ ዙፋን ፊት እንቀርባለን። አሁን ያለነው በአብ ፊት ነው። አሁን ያለነው በወልድ ፊት ነው። አሁን ያለነው በመንፈስ ቅዱስ ፊት ነው። በህይወታችን ላይ አላስቀጥል ያለ፣ አላስቀጥል፣ አላስወጣ፣ አላራምድ ያለ ነገር በኢየሱስ ስም አሁን በህይወታችን ላይ እንደ ተራራ በፊታችን ላይ የቆመ ጋሬጣ የሆነ ዛሬ መነሳት ይጀምራል። የእግዚአብሔር መንፈስ አቅም ይሆነናል። የእግዚአብሔር መንፈስ ጸጋ ይሆነናል። የእግዚአብሔር መንፈስ ኃይል ይሆነናል። ሽባነታችንን የሚተረትር፣ ድካማችንን የሚያበረታ፣ ሐዘናችንን የሚያስወግድ የእግዚአብሔር መንፈስ ያገኘናል። አሁን በእህቴ ህይወት ላይ፣ አሁን በወንድሜ ህይወት ላይ፣ አሁን በወገኔ ህይወት ላይ የታምራት እጆች፣ የታምራት ክንዶች፣ የታምራት ክንዶች፣ የታምራት ክንዶች፣ የታምራት እጆች፣ የኃይል መንፈስ፣ የጽድቅ መንፈስ፣ የእውነት መንፈስ፣ የኃይል መንፈስ። ደክመሃል፣
ዝልሃል አቅማታል። አሁን የእግዚአብሔር መንፈስ ያገኝሃል። አሁን የእግዚአብሔር መንፈስ ያገኝሻል። ነገር ከአቅም በላይ ሆኗል። ሰዎች አልተረዱም። መንፈሳዊ ዓለም ለማየት አቅቷል። ለመንበርከክ አቅም የለህም። ለመጸለይ ኃይል የለህም። የእግዚአብሔር መንፈስ አሁን ያገኝሃል። የእግዚአብሔር ኃይል ወደ አንተ ይመጣል። የእግዚአብሔር መንፈስ ወደ አንቺ ይመጣል። ከተለመደው ህይወት ትወጣለህ። ተመሳሳይ ከሆነ ህይወት ትወጣለህ። እግዚአብሔር ከማይከብረው ህይወት ትወጣለህ። ኃጢአትን የምትክድበት፣ ዓለምን የምትክድበት የእግዚአብሔር ኃይል ያገኝሃል። የእግዚአብሔር ጸጋ ያገኝሃል። የእግዚአብሔር ምህረት ያገኝሃል። የእግዚአብሔር ክንድ ያገኝሃል። የማዳን ኃይል ያገኝሃል። የጽድቅን መንፈስ ከእግዚአብሔር ጽድቅ ጋር ትገናኛለህ። ጸልይ አሁን ከእግዚአብሔር ዘንድ ኃይል እንዲሆን፣ ከእግዚአብሔር ዘንድ መንፈስ እንዲሆን፣ ከእግዚአብሔር ዘንድ ጥበብ እንዲሆን። መጽሐፍ ቅዱስ እንደምናገር መንፈስ በማይናገር መቃተት ስለ ቅዱሳን ይማልዳል ይላል። መንፈስ በማይናገር መቃተት አሁን በዚህ ስፍራ ላላችሁ አማኞች፣ በዚህ ስፍራ ለምትሰሙ፣ በዚህ ስፍራ ለምትጸልዩ፣ በዚህ ስፍራ ጌታን ለምትሹ፣ በዚህ ስፍራ የጌታን ፊት ለምትናፍቁ ለናንተ ከእግዚአብሔር ዘንድ ኃይል ይሆናል። ለናንተ ከእግዚአብሔር ዘንድ ብሌሲንግ ይሆናል። ለናንተ ከእግዚአብሔር ዘንድ በረከት ይሆናል። ለናንተ ከእግዚአብሔር ዘንድ ፈውስ ይሆናል። ለናንተ ከእግዚአብሔር ዘንድ ጸጋ ይሆናል። ለናንተ ከእግዚአብሔር ዘንድ አርነት ይሆናል። ለናንተ ከእግዚአብሔር ዘንድ ብሌሲንግ ይሆናል። አሁን ጌታን ለምትሹ፣ አሁን የጌታን ደጅ ለምትጠኑ፣ አሁን የጌታን ፊት ለምትፈልጉ ለናንተ ከእግዚአብሔር ዘንድ ሞገስ ይሆናል። ለናንተ ከእግዚአብሔር ዘንድ ምህረት ይሆናል። ለናንተ ከእግዚአብሔር ዘንድ ኃይል ይሆናል። ሪካታፖስ ጀንደካላቦስ አዝምና ድንዛዜ ለቆ ይሄድ። አሁን አዝምና ድንዛዜ ለቆ ይሄድ። ፍርሃትና ጭንጋፋ ለቆ ይሄድ። ፍርሃትና ሐዘን ለቆ ይሄድ። ድንዛዜ ለቆ ይሄድ። ፍርሃት ለቆ ይሄድ። ድንጋጤ ለቆ ይሄድ። ባዶነት ለቆ ይሄድ። ብቸኝነት ለቆ ይሄድ። አቅመ ቢስነት ለቆ ይሄድ። ኃይል ማጣት ለቆ ይሄድ። ጉልበት ማጣት ለቆ ይሄድ። አለማስተዋል ለቆ ይሄድ። ፍርሃት ለቆ ይሄድ። ጭንጋፋ ለቆ ይሄድ። በኢየሱስ ስም ሱስ ለቆ ይሄድ። ጨለማ ሲስቴም ለቆ ይሄድ። አጋንንታዊ ሚሽን ለቆ ይሄድ። ሪሲቭ ራይት ናው። ሲቭ አሜን ብላችሁ ተቀበሉ። ዘመናችሁን ሙሉ የያዘ ዘመናችሁን፣ እድሜያችሁን፣ የህይወታችሁን እኩሌታ ኮንትሮል ያደረገ እንዳታስተውሉ፣ እንዳታዩ፣ እንዳትራመዱ የገደባችሁ መንፈስ አሁን ይመታል። ከዘመናችሁ ላይ፣ ከፋሚሊያችሁ ላይ፣ ከሜሬጃችሁ ላይ በኢየሱስም አሁን ይመታል። ይሄ እግዚአብሔር ገደብን ከህይወትሽ ላይ ያነሳል። ውስንነትን ያነሳል። ሽባነትን ያነሳል። አለመቻልን ያነሳል። ጥገኝነትን ያነሳል። ባዶነትን ያነሳል። በጌታ በኢየሱስ ስም ሽላቫዳጋቦስ ሃሌሉያ። ቴንክ ዩ ጂሰስ። ራይት ናው የእግዚአብሔር ብሌሲንግ ወደ ህይወታችሁ ያልፋል። ራይት ናው የእግዚአብሔር አቅም ወደ እናንተ ያልፋል። አንድ እርምጃ ወደ ፊት መራመድ ትጀምራለህ። በመንፈስ ቅዱስ ኃይል አንድ እርምጃ ወደፊት መራመድ ትጀምራለህ። አንድ እርምጃ ወደፊት መራመድ ትጀምሪያለሽ። አንድ እርምጃ ወደፊት መራመድ ትጀምራለህ። አንድ እርምጃ ወደፊት መቀጠል ትጀምራለህ። እንድትንቀሳቀስ የሚያደርግ መንፈሳዊ አቅም ይመጣል። ኃይል ይመጣል። ኃይል ይመጣል። በኢየሱስ ስም ኃይል ይመጣል። ማጃኮቫንያ ዶሳ በኢየሱስ ስም መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ ተብሎ እንደተጻፈ በጌታ በኢየሱስ ስም ምስክር ትሆን ዘንድ፣ ምስክር ትሆኚ ዘንድ፣ ሚሽኑን ትቀጥይ ዘንድ በጌታ በኢየሱስ ስም ኃይል ይመጣል። የምትንቀሳቀስበት ኃይል፣ የምትናገርበት ኃይል፣ የምታይበት ኃይል ይመጣል። ሽሎቭ ዳኪሞን ታካጃኒ አማንዳ አንድ አማኝ ሰው ከኔ ጋር ይጸልያል። አንድ አማኝ ሰው ከኔ ጋር ይጸልያል። የእግዚአብሔር ኃይል ያልፋል በኢየሱስ ስም። የኃይል መንፈስ እውነተኛ የእግዚአብሔር ግሎሪ እንዳለ መንፈስ ቅዱስ እየሄደ እያለፈ እንደሆነ መንፈሳዊ ሰው ሴንስ ያደርጋል። አሁን ሴንስ የሚያደርጉ ሰዎች አያለው። ልክ ማርያምን ድምፅ በሰማች ጊዜ የኤልሳቤጥ ጽንስ እንደዘለለ ጽንሳቸው እየተንቀሳቀሱ ያሉ ሰዎችን አያለው። ማቺክራዲያና ማንታ በተመሳሳይ ላይፍ አልቀጥልም። ወደፊት አንድ እርምጃ ይሄዳለሁ። በመንፈስ እበረታለሁ። በጽድቅ እበረታለሁ። በእግዚአብሔር ቃል እበረታለሁ የሚል ሰው ከኔ ጋር yes thank you Jesus። በእህቴ ላይ በወንድሜ ላይ የሚመጣው የእግዚአብሔር ግሎሪ የሚያስቀጥል የሚያራምድ አቅም የሚሰጥ ሃሌሉያ ሃሌሉያ thank you Jesus። ገደብ ይነሳል ዛሬ።
አንተ ገደብ ይነሳል። ከዘመኔ ላይ ገደብ ይነሳል። የተወደዳችሁ እስቲ ታብታብ ኮፒ ሊንክ ሼር አድርጉ። 1 ደቂቃ ብቻ ሉሳ ክራዲያ ይሄን አገልግሎት ታብታብ ያረጋችሁ ሼር ያረጋችሁ ለምታገለግሉ ግፍት በመስጠት የምታገለግሉ ሪሊ ከእግዚአብሔር ዘንድ ብሌሲንግ አላችሁ። እግዚአብሔር ምክንያቱም ለአንድ ሰው የመጽናናት ምክንያት እየሆናችሁ ስለሆነ የሚገለገል ከሚያገለግል ጋር እኩል በረከት አለው ይላል እግዚአብሔር ቃል። እኔ ብቻ አይደለም መባረከው አንተም ትባረካለህ። በረከቱ እኩል ነው። አብረን ስንጸልይ በረከቱ እኩል ነው። ስንካፈል ስንቀባበል በረከቱ እኩል ነው። ጄላቫና ኮዛታ ላብራዲያ አሜን። ጌታ ሆይ አሁን አቅመ ቢስነት ይነሳ። አሁን ጉልበት ማጣት ይነሳ። አሁን አለማመን ይነሳ። አሁን አለማስተዋል ይነሳ። አሁን አለማወቅ ይነሳ። አሁን አለመቻል ይነሳ። አሁን ገደብ ይነሳ። አሁን ድካም ይነሳ። አሁን ፍርሃት ይነሳ። በጌታ በኢየሱስ ስም ውስንነት ይነሳ። መንፈሳዊ ዓለማቸውን የጋረደ አቅማቸውን ያዘ፣ ጥበባቸውን ያዘ፣ ጉልበታቸውን ያዘ በኢየሱስ ስም ይልቀቅ። አሁን ጸልያለሁ በእህቴና በወንድሜ ቤት ላይ በእህቴ ላይፍ ላይ በዘመኗ ላይ በህይወቷ ላይ ያልካት እንዲሆን ያልካትን እንዳይ መስማትን በጆሮዬ ሰምቼ ነበር። አሁን አይኔ አየች እንዳለ ባሪያ ማየት እንድችል ወንድሜ ማየት እንድችል በዚያ ዓመተ ምህረት እግዚአብሔር ብሎኝ ነበር ያሉ እየጠበቁ ያሉ በአይናቸው እንዲያዩ በመንፈሳቸው እንዲሰሙ አሁን መንፈሳዊ አቅም ይምጣ። ጉልበታቸው ላይ አጥንታቸው ላይ መቀንያቸው ላይ የእግዚአብሔር ኃይል ይግባ። እንዲጸልዩ እንዲቀደሱ እግዚአብሔርን እንዲፈሩ የሚያደርግ የእግዚአብሔር ኃይል ይለፍ በኢየሱስ ስም አሜን። My brother sister, this is your time. Receive right now. አሁን ይሄ የናንተ ሰዓት ነው። አሁን የናንተ ሰዓት ነው። ከእግዚአብሔር ጋር ኮኔክት የምታረጉበት ከመንፈስ ቅዱስ ጋር ኮኔክት የምታረጉበት ከአምላካችሁ ጋር ኮኔክት የምታረጉበት እግዚአብሔርን ፊት የምታዩበት። ብዙ ሰው መጸለይ ይፈልጋል። ብዙ ሰው ማገልገል ይፈልጋል። ብዙ ሰው ጌታን ይፈልጋል። ነገር ግን ሊቆ አይሄድም። ተግዳሮትን አልፎ መሄድ አይችልም። እስቲ አልፋችሁ ሂዱ። አሁን አልፋችሁ ሂዱ። ተግዳሮታችሁን አልፋችሁ ሂዱ። ቴንክ ዩ አልፋችሁ ሂዱ። ሰልፍን አልፋችሁ ሂዱ። ድካምን አልፋችሁ ሂዱ። በእናንተ ዙሪያ ያለው ውስንነት አልፋችሁ ሂዱ። ተናገሩ። በዘመናችሁ ላይ ተናገሩ። በቢዝነሳችሁ ላይ ተናገሩ። በአገልግሎታችሁ ላይ ተናገሩ። በገደባችሁ ነገር ላይ ስትናገር ራስ ላይ ነው የሚሆነው፣ እኔ ላይ አይደለም። መልካም ትንቢታዊ ቃል በዘመኔ ላይ ነው የሚሆነው። አሜን ስትል ባንተ ላይ ነው የሚሆነው። ኢን ጂሰስ ኔም መንፈስ ቅዱስ በማይናገር መቃተት ስለናንተ ይማልዳል ተብሎ ተጽፏል። አሁን በኢየሱስ ስም ከወሬ ወጥተን ከቅናት ከአድመኝነት ከክፋት ወጥተን ወደ ጸጋ ሙላት እንገባለን። ወደ ማደሪያ እንመጣለን። ወደ ፊትህ እንመጣለን። ወደ ሐሳብህ እንመጣለን። ወደ ፈቃድህ እንመጣለን። ንካን፣ ዳስሰን። ሃሌሉያ! ዳስሰን፣ ምራን፣ አገኘን፣ አጽናናን፣ አበርታን፣ አቁመን። ሽላቫጋዱ ሳንዳ ትቁም፣ ሂቴ ትበርታ። ካለችበት ሞመንት ትውጣ። ከገደባት ነገር ጢሳ ትውጣ። መንፈሳዊ አቅም ይምጣ፣ ኃይል ይምጣ። መንፈሳዊ አይኖቻቸው ይከፈት። ጋሬጣ ይነሳ። ድንዛዜና አስብ ይነሳ። ፍርሃትና ጭንጋፋ ይነሳ። መንፈስ ቅዱስ you hear me right now? እስቲ ታብታብ ኮፒ ሊንክ ሼር እናድርግ። 1 ደቂቃ ሼሪንጉን ቢያንስ 500 አድርጉ። እዚህ ያላችሁ 50 ሰው አለ፣ 60 ሰው አለ፣ 60 ሰው አለ ቲክቶክ ላይ ሌክራዳ ቦሲያ ቴንክ ዩ። አሁን መንፈስ ቅዱስ እያለፈ ነው። ያቃታችሁ ነገር ላይ አሁን ስሙን ጥሩት። መንፈሳዊ ለውጥ በህይወታችሁ ላይ ይምጣ። መንፈሳዊ ፈውስ፣ እንቅስቃሴ ማጃካታና ማያ ሪፓሳክራዲያ ክላብሮሴ ቼኔና ማንታላቦስ በሊሳኖቻችሁ ጸልዩ። በሊሳኑ ብዙ ሰው ሊሳኑ ረክሶበታል። ልጅ ሆኖ የተናገረው ሊሳን ዛሬ መናገር ያፍራል። ተጠጋው ነው መኪና እየነዳ መንዳ ያፍቂሳው ደሃው ነው። እግዚአብሔርን ያመልክ የነበረ ሰው የሆነ ነገር ሲቀይር ማምለክ ይፈራል፣ መጸለይ ይፈራል፣ ትንቢት መናገር ይፈራል፣ ሊሳን መናገር ይፈራል። ብራዘር ካልተናገርከው ይወሰድብሃል።
ተቀምጦ አይጠቅምም። የእግዚአብሔር ጸጋ የሚያድግ ነው። የእግዚአብሔር ጸጋ የሚበዛ ነው። በተናገርከው ቁጥር ይበዛልሃል። በጸለይከው ቁጥር ይበዛልሃል። በፈለከው ቁጥር ይበዛልሃል። ባንኳኳው ቁጥር ይፈለጋል፣ ይከፈትልሃል። በለመንከው ቁጥር ትቀበላለህ። አትገድቡ መንፈስ ቅዱስን በእናንተ ቤት ላይ። አትገድቡ መንፈስ ቅዱስን በእናንተ ህይወት ላይ። አትገድቡ የመንፈስ ቅዱስን ስጦታ። አትገድቡ የመንፈስ ቅዱስን ስጦታ። አትገድቡ የመንፈስ ቅዱስን ስጦታ። አትገድቡ የመንፈስ ቅዱስን ስጦታ። ወዳጆቼ ጸልዩ። መንፈስ ቅዱስ ድካሜን አግዘኝ በሉ። የእውነት መንፈስ ወደ እውነት ሁሉ ይመራል። ምራይ በሉት። ምራይ። ኃይል ፈልጋለሁ። ኃይል፣ ኃጢአትን ምክድበት ኃይል፣ በጽድቅ ምኖርበት ኃይል፣ በእምነት ምኖርበት ኃይል። ዘፓታኮቫ in the name of Jesus። አንድ ገደብ ከህይወታችሁ ላይ ሲነሳ አያለሁ። የእግዚአብሔርን ቃል ከማንበብ በፊት ታብታብ ኮፒ ሊንክ ሼር እናደርጋለን። ቴንክ ዩ ሶ ማች። ዘመናችሁ ይባረክ። አይሲ በጣም ብዙ የተባረኩ ወንድሞችና እህቶች በዚህ ያሉ በእውነቴን ነው እግዚአብሔርን ለማገልገል ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን የማይገድቡ ማይሰስኑ ምን ማለት ነው? መሰሰን ሳይሆን መገደብ የማይችሉ ተለቀው እግዚአብሔርን የሚያመልኩ እግዚአብሔር በሚጠራበት ስፍራ ሪሊ የሆነውን የመንፈስ ቅዱስን ኃይል ካገኙ ሚነዱ፣ ሪሊ የሆነው እግዚአብሔርን ድምፅ ካገኙ ሚነዱ፣ ከእግዚአብሔር ደመና ጋር ኮኔክት የሚያደርጉ። ሃሌሉያ! አምላኬ እግዚአብሔር ይባርካል። ዛሬ አላውቅም ለጥቂት ሰዎች እግዚአብሔር ሳፖርት የሚያደርጉ እጆችን እግዚአብሔር ያነሳል። የእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 9 ላይ ያለውን ቃል አነባለሁ። በታንኳይም ገብተው በታንኳይም ገብተው ተሻገረና ወደ ገዛ ከተማ መጣ። እነሆ በአልጋ የተሸከመ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአት ተሰራይቶልሃል አለው። እነሆም ከጻፊዎች አንዳንዶች በልባቸው ይህ ሰው ይሳደባል አሉ። ኢየሱስም ከጻፊዎች አንዳንዶች በልባቸው ይህ ሰው ስለምን ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትን ታሰራይለት ከማለትና ተነስተ ሂድ ከማለት የተኛው ይቀላል። ነገር ግን በምድር ላይ ኃጢአትን ያስተሰረይ ዘንድ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በዚያን ጊዜ ሽባውን ተነስና አልጋህን ተሸክመ ወደ ቤት ሂድ አለው። ተነስቶም ወደ ቤቱ ተነሳም አልጋህን ተሸክመ ወደ ቤት ሂድ አለው። ሕዝቡንም አይቶ ተደነቀ። ከላይ ከፍ ብሎ ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰው እንዲህ ያለ ስልጣን የሰጠ እግዚአብሔር ይባረክ አሉ ይላል። ማርቆስ ወንጌል ላይ ያለውን ቃል በሚገባ ትረዱታላችሁ ብዬ አስባለሁ። ማርቆስ ወንጌል ላይ ይሄ እዚህም ክፍል ላይ ያለው ማርቆስን ወንጌል ላይ ያለው ሐሳብ ተመሳሳይ ነው። አራት ሰዎች አንድ ሽባን ሰው ተሸክመው ኢየሱስ ወዳለበት ኢየሱስ ወደ ገዛው ከተማ መጣ ይላል። ከመጣም በኋላ ኢየሱስ ወደዚያ ስፍራ እንደመጣ ወደ ቅፍርናሆም ወደዚያ ከተማ እንደገባ ባወቁ ጊዜ አልጋውን ሽባውን ሰው ተሸክመው ወደዚያ ስፍራ ኢየሱስ ወዳለበት ስፍራ እንዳመጡ መጽሐፍ ቅዱስ ይነግረናል። ስፍራው በሰዎች ብዛት ስለተሞላ ወደ ሰገነቱ ወጥተው ቃሪያውን ነድለው ኢየሱስ ወዳለበት ስፍራ ይህን ሽባውን ሰው አወረዱት ይላል። ኢየሱስም የነዚህን የአራቱንም ሰዎች እምነታቸውን አይቶ ይላል። የሽባውን እምነት አይቶ አይልም። ሽባው ስለ ራሱ አቅም የለው፣ ስለ ራሱ አመነ አይልም። ስለዚህ ስለ ሽባው ሰው ግን ያመኑ ሰዎች ነበሩ። እዛ ብንወስደው ይሄ ሰው ካለበት ሽባነት ሊፈወስ ይችላል፣ ሊድን ይችላል።
ምክንያቱም ሽባው በራሱ መሄድና መፈወስ አይችልም። ምናልባትም የመዳን ፍላጎት ቢኖረውም ሄዶ የመፈወስ አቅም ግን አልነበረው። ነገር ግን አቅም ባይኖረው እንኳን ስለሱ ግን ሸክም የሚሸከሙ ስለሱ የሚያስቡ ስለሱ አርቀው የሚያዩ የሱን መዳን የሚፈልጉ የሱን መፈወስ የሚፈልጉ ሰዎች ነበሩ። እነዚህ ሰዎች ቤተሰቦች ናቸው አይልም፣ ጓደኞች ናቸው አይልም፣ የሰፈር ሰዎች ናቸው አይልም። ነገር ግን 4 ሰዎች እንደነበሩ ግን መጽሐፍ ቅዱስ ይናገራል። የሚገርማችሁ ነገር እነዚህ ሰዎች ይሄን ሽባውን ሰው ይዘው ኢየሱስ ወዳለበት ስፍራ አመጡት። ያለበትም ስፍራ በሰው ስለተሞላ ቤቱን ጣሪያውን አፍርሰው ኢየሱስ ወዳለበት አወረዱት ይላል። ኢየሱስም እምነታቸውን አይቶ እንግዲህ እንደሚድን አምነዋል። እምነታቸው የማዳን አቅም ነበረው። ሽባውን የማዳን እምነት ነበራቸው። ስለዚህ ኢየሱስም እምነታቸውን አይቶ አንተ ሰው ኃጢአት ተሰራይቶልሃል አለው። ለካስ ይህን ሽባውን ሰው ለብዙ ዘመናት አልጋ ቁራኛ ያደረገው ሽባ ሆኖ እንዲኖር ያደረገው ምን ነበረ? ኃጢአት ነበረ። በኃጢአት ምክንያት ለዘመናት ይሄ ሰው ታስሮ ቆይቷል፣ ሽባ ሆኖ ቆይቷል። ምናልባት እስከዛ ቀን ድረስ ኃጢአት እንደሆነ ቢገባው ንስሐ ቢገባ ካለበት እስራት ይፈታ ነበር። ነገር ግን አይኑ ስላልተከፈተ የታሰረበትን ምስጢር ስላላወቀ በማን ምክንያት ሽባ እንደሆነ ባይታወቅም ጌታ ኢየሱስ ክርስቶስ ግን ኃጢአት ሽባ እንዳደረገው ይናገራል። ኃጢአት ካንተ ላይ ተሰራይታለች አለው። በዚያን ጊዜ በሚገርም ሁኔታ በዚያ የነበሩ አንዳንድ ጻፊዎች የሕግ አዋቂዎች ኃጢአትን ለመሰጋ እንዴት ይሄ ሰው ይሳደባል? ኃጢአትን ሊያስተሰርይ ከአንዱ ከእግዚአብሔር በቀር ለሰው ስልጣን የለም ብለው በልባቸው አሰቡ። ኢየሱስም በልባቸው ይህን እንዳሰቡ አውቁ። ስለምን በልባችሁ ክፉ ታስባላችሁ? ለሰው ልጅ በምድር ላይ ስልጣን እንዳለው ይታወቅ ዘንድ ከዛ በፊት አልጋህን ተሸክመ ሄድ ከማለትና ኃጢአት ተሰራይቷል ከማለት የተኛው ይቀላል አለና ለሰው ልጅ ኃጢአትን ማስተሰረይ ስልጣን እንዳለው ይታወቅ ዘንድ አንተ ሰው አንተ ጎበዝ አልጋህን ተሸክመ ወደ ቤት ሂድ አለ። አንድ ነገር አምናለሁ ዛሬ ይሄ ሽባው ሰው ለብዙ ዘመናት አልጋ ቁራኛ የሆነበት ምክንያት ኃጢአት ነው። ሽባ የሆነበት ምክንያት ኃጢአት ነው። ከዓላማ የጎደለበት ምክንያት ኃጢአት ነው። ከጓደኞቹ እኩል እንዳይሆን ያደረገው ኃጢአት ነው። ነገር ግን ስለሱ የሚያምኑ ሰዎች በዙሪያ ነበሩ። የሱን መዳን የሚፈልጉ የሱን መፈወስ የሚፈልጉ የሱን መመለጥ መራመድ የሚፈልጉ መልካም ልብ ያላቸው ሳፖርት የሚያረጉ መልካም ቀን ልብ ያላቸው በዙሪያው ነበሩ። ዛሬ እንዲህ ብዬ ትንቢታዊ አዋጅ እናገራለሁ። እግዚአብሔር እናንተ ለማዳን ለመኖር ለመስራት ለማገልገል ባቃታችሁ ጊዜ ማየት ባቃታችሁ ጊዜ ስለናንተ የሚያዩ ሰዎችን እግዚአብሔር ያስነሳላችሁ። መስማት ባቃታችሁ ጊዜ ስለናንተ የሚሰሙ ሰዎችን እግዚአብሔር መሄድ ባቃታችሁ ጊዜ አንድ እርምጃ ስለናንተ የሚሄዱ የናንተን መዳን የናንተ በረከት የናንተ ጤና የሚያስደስቷችሁ ሰዎች እግዚአብሔር አሳልፎ ይስጣችሁ። በእናንተ ድል በእናንተ ስኬት ደስ የሚሰኙ በእናንተ ፈውስ ደስ የሚሰኙ በእናንተ ብሌሲንግ ደስ የሚሰኙ ሰዎችን እግዚአብሔር አሳልፎ ይስጣችሁ። አንድ አማኝ ሰው ካለ እግዚአብሔር ሰው ይሰጠኛል። ያለውበትን ሁኔታ እኔ አልችለውም ከዚህ እንዲወጣ የሚያደርግ ግን ሰው ይሰጠኛል ምን ሰው አሜን ይበል። እግዚአብሔር ሳፖርት የሚያደርጉ እጆችን ያስነሳችኋል። ሳፖርት ወደ ዴስቲኒ የሚያደርሳችሁ ወደ ነገራችሁ የሚያደርሳችሁ ወደ ጸጋችሁ የሚያደርሳችሁ እግዚአብሔር ወዳየላችሁ ምዕራፍ እግዚአብሔር ወደ ተናገራችሁ ምዕራፍ ወደ ሙላት የሚያደርሷችሁ ወደ ዴስቲኒያችሁ የሚያደርሱ ሰዎችን የሚያዩ መሪዎችን ፓስተሮች ዕውቀት ያላቸው መሪዎች አባቶች ከፊት የሚመሩ ቀንድ የሚሆኑ ሞገስ የሚሆኑ ሳፖርት የሚያደርጉ ንግግራችሁን ውሏችሁን አካሄዳችሁን የህይወታችሁን አቅጣጫ የሚመሩ ተመለስ ስተት ነው የሚሉ ሰዎችን እግዚአብሔር ያስነሳላችኋል። አይ
believe that ይሄን ለቤቴ ተቀብያለሁ ለአገልግሎት ተቀብያለሁ እግዚአብሔር ሰው ያስነሳልኛል አሜን ላንቺ ሰው ያስነሳልሻል በዘመናችሁ ሰው የለኝም ያላችሁ ሰዎች ዛሬ ትንቢታዊ አዋጅ አለኝ ስለናንተ ሳፖርት የሚያደርጉ እጆች ይነሳሉ ለዚህ ሽባ ሰው እግዚአብሔር ሰው አስነሳ ለዚህ ሽባ ሰው እግዚአብሔር ሽባ ሰው አስነሳ ከሽባነቱ ነፃ እንዲወጣ በእግር ቆሞ እንዲሄድ ባፈረበት በተመኘበት ቆሞ መሄዱን በፈለገበት ምድር ቆሞ እንዲሄድ ደስቲኒውን እንዲያይ ከሌሎች ጋር እኩል እንዲሆን ሰው እግዚአብሔር ሰጠ my brother sister በትምህርት ዓለም ላይ በአገልግሎት ዓለም ላይ በሥራ ዓለም ላይ ያላችሁ ግን ሰው የለኝም አቅም የለኝም ብዙ አስባለሁ ብዙ ጸልያለሁ ወደዚያ ስፍራ ግን የሚያደርሰኝ የለም ያላችሁ ሰዎች ዛሬ እግዚአብሔር ሰው ያስነሳል I believe that ይሄ ትንቢታዊ አዋጅ በአንድ ሰው ቤት ይሰራል እየሳቃችሁ ማመን እግዚአብሔር ሰው ያስነሳልና አንደበት ይሁን የተማሩ አንደበት ያላቸው የሚያዩ ሰዎች እግዚአብሔር ሰው ያስነሳል ሺካላባጋዲያና ማንታ ዛሬ ያበቃ የመጨረሻ ሌቭል ላይ ናችሁ ከዚህ ቀን በኋላ የኔ ነገር ሊያበቃ ነው ብላችኋል ዛሬ እግዚአብሔር ሰው ያስነሳል ወደፊት አንድ እርምጃ እንድትሄድ ወደፊት አንድ እርምጃ ቢዝነስ እንዲቀጥል አገልግሎት እንዲቀጥል ሚኒስትሪ እንዲቀጥል ትዳር እንዲቀጥል ጤናክ እንዲቀጥል የሚያደርግ እግዚአብሔር ያስነሳል እስቲ ኮሜንት ላይ ጻፉልኝ እግዚአብሔር ሰው ያስነሳልኛል ብላችሁ 90 ሰው ላይቭ ላይ ያለ 90 ሰው ፕሊዝ ታፕ ታፕ ኮፒ ሊንክ ሼር ላብራሳካቲያ አገልጋዮች ስሙኝ እግዚአብሔር ሰው ያስነሳል ቢዝነስ ማኖች ስሙኝ ሰው ያስነሳል እግዚአብሔር ሰፖርት የሚያደርጉ አቅጣጫ የሚያስዙ የቢዝነስ አይዲያ ያላቸው የአገልግሎት አቅም ያላቸው መጽሐፍ አይዲያ ያላቸው መረጃ ያላቸው በእግዚአብሔር መንፈስ የተሞሉ ለእስራኤል ቤት እግዚአብሔር ከባቢሎን እንዲወጡ ቂሮስን ነው ያስነሳው ከባቢሎን እንዲወጡ ለእስራኤላውያን እግዚአብሔር እና ኢያሱን እና መርድኪዮስን ነው ያስነሳው ዛሬ እግዚአብሔር ከግብጽ እንዲወጡ እግዚአብሔር ሙሴን ነው ያስነሳው ያላችሁበት ሁኔታ የማይመጥናችሁ ከሆነ ዛሬ እግዚአብሔር ሰው ያስነሳል ያላችሁበት ስፍራ እግዚአብሔር የተናገረኝ ይሄ አይደለም ያላችሁ ሰዎች እግዚአብሔር ትንቢታዊ አዋጅ አውጃል ለዚህ ሽባው ሰው 4 ሰዎች ጓደኞች ይሁኑ ጎረቤቶች ይሁኑ አብሮ አደጎች ይሁኑ አይታወቅም ሰዎች ግን እምነት ያላቸው ሰዎች ነበሩ እምነታቸውን አይቶ የነዚህን የአራቱንም ሰዎች እምነታቸውን አይቶ ኢየሱስ ይሄ ሰው እንዲፈወስ የነዛ ሰዎች አምነው ነበር በዚህ ዘመን እንደዚህ አይነት ነገር የለም አለ አንተ አልበራልህም እንጂ አለ አይናቸው የተከፈቱ ሰዎች እስከ ዛሬ የት ነበርክ እስክትሉ ድረስ ስላለባበስ ስላካሄድ ስለ ህይወት ግድም የሚላቸው ሰዎች በስጋ ያልሆነ በመንፈስ ዲዛይን የሚያረጉ የማይቀኑ ብሌሲንግን አብረው የሚካፈሉ ለደስታ የሚቆሙ ሰዎችን እግዚአብሔር ያስነሳ ይሁንላችሁ በኢየሱስ ስም እንደ እምነት ይሁን ዛውጃል መንፈሳዊ በሚትፈልጉት መንፈሳዊ መሪዎች መጽሐፍትን የሚያውቁ አይነ ተከፈተ ሚራሩ ሰዎችን እግዚአብሔር ያስነሳል በኢየሱስ ማካላ ባራዲያ ስለዚህ ይሄ ሽባ ሰው እንዲፈወስ እነዛ 4 ሰዎች አመኑ ጌታ ኢየሱስ እምነታቸውን አይቶ አንተ ሰው ኃጢአት ተሰራይቶልሃል አለው አንተ ለብዙ ዓመታት ለብዙ ዘመናት ይህን ሰው ሽባ አድርጎ የተቀመጥ ያደረገው ኃጢአት ነው ዛሬ ምክንያቱን ባላወቃችሁት ነገር ታስራችኋል ምክንያቱ ባልታወቀ ምክንያት ነገራችሁ ታይዟል ምክንያቱ ባልታወቀ ነገር አገልግሎታችሁ ጤናችሁ መንፈሳችሁ ታይዟል ዛሬ መልስ ያለ ኃጢአት ተሰራይቶልሃል አለ ጂሰስ ዛሬ የሆነ ሰው ኃጢአት ተሰራየ
የኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። አንተ በኢየሱስ በዚያን ጊዜ የዚህ ሰው ኃጢአት ይቅርታን ማግኘት የዚህ ሰው ኃጢአት መዳን ሌሎችን አስቆጣ። ለምን ስለምን በልባችሁ ክፉ ታስባላችሁ? ስለምን አያችሁ? በዚያው ስፍራ መልካም የሚያስቡ ሰዎች ነበሩ፣ ክፉ የሚያስቡ ሰዎች ነበሩ። ኢየሱስ ስለምን ክፉ ታስባላችሁ? ኃጢአት ይቅር ተብሎልሃል ከማለትና አልጋህን ተሸክመ ሂድ ከማለት የተኛው ይቀላል? ለሰው ልጅ በምድር ላይ ኃጢአትን ማስተሰረይ ስልጣን እንዳለው ታውቁ ዘንድ አለ። አንተ ሰው አልጋህን ተሸክመ ሂድ አለው። በኢየሱስ ስም በኢየሱስ ስም ማካላ ባራባጋዲያና ማካላ ባራዲያና ማንዳላቦስ አሳምጣት ሻላ ባራባላ ባራባላ ሼላ ባራባጋዳዳ ባራባራ ባራዳቦስ የእግዚአብሔር መንፈስ ዛሬም በዚህ መካከል አለ። በእውነት እግዚአብሔር መንፈሴ ላይ ተናገረኝን እናገራለሁ። በእውነቴን ነው ወንድሜቶች፣ ዛሬ አንድ ነገር እመኑ፣ መንፈስ ቅዱስ በመካከላችሁ ያልፋል። መንፈስ ቅዱስ በመካከላችሁ ያልፋል። ዛሬ ያሰራችሁ ሰንሰለት ይበጠሳል በኢየሱስ። ያሰራችሁ ሰንሰለት ይበጠሳል ዛሬ በኢየሱስ። ማናችሁ ናችሁ እስራት ውስጥ ያላችሁት? ማናችሁ ናችሁ ጨለማ ውስጥ ያላችሁት? ማናችሁ ናችሁ ድካም ውስጥ ያላችሁት? ማናችሁ ናችሁ ፍርሃት ውስጥ ያላችሁት? ዛሬ ምን ተሸክሞኩ ለብዙ ዘመናት ተሸክሞ የኖረውን አልጋውን ተሸክሞ ሄደ። ተሸክሞ የኖረውን አልጋውን ተሸክሞ ሄደ። ዛሬ በኢየሱስ ስም የተሸከመን የምትሸከምበት መንፈሳዊ አቅም ባንተ ላይ መጣ። መቼ ነው ሳፖርት ማድረግ? ይኸው እግዚአብሔር እጁን ይገለብጣል። አይገርምም? እጁን ገለበጠና አልጋው ነበረች ዘመዱ። አልጋው ነበር ዘመዱ። አንተ እግዚአብሔር አልጋውን በቀየረው ጊዜ አልጋህን ተሸክመ ሄዳለሁ። ለምን እንደሆነ ታውቃላችሁ? አልጋው ነው የዚህ ሰው ዘመዱ። አልጋው ነው የዚህ ሰው ዘመዱ ወገኖቼ። ማጋላ ባራዲያ አልጋህን ግን ተሸክመ ሄዳለሁ። ዛሬ በኢየሱስ የተሸከመህን የምትሸከምበት አቅም ቅድም ብያችኋል። ሳፖርት የሚያደርጉ እጆችን እግዚአብሔር ያስነሳል ብያል። ያስነሳል። I believe that ጄላ ባራዲያ የተሸከመህን የምትሸከምበት መንፈሳዊ አቅም ይመጣል። መንፈሳዊ አቅም ይመጣል። የጌታ መንፈስ አሁን አውጃለሁ። መክራባጋዲያና ማንታ በዚያን ጊዜ ተነሳ ይላል። አልጋውንም ተሸክሞ ሄደ ይላል። በዚያን ጊዜ ሰው ሁሉ ተገረመ። እግዚአብሔርን ያመሰገኑ እግዚአብሔርን ባረኩ ይላል። ለሰው እንደዚህ አይነት ስልጣን የሰጠ አምላክ ይባረካል። ለሰው እንደዚህ አይነት ስልጣን፣ እንደዚህ አይነት አቅም፣ እንደዚህ አይነት ኃይል የሰጠ እግዚአብሔር ይባረካል። ዛሬ በኢየሱስ ብዙዎች ባንተ ምክንያት እግዚአብሔርን ያመሰግኑ ዘንድ፣ ብዙዎች ባንቺ ምክንያት እግዚአብሔርን ያመሰግኑ ዘንድ በጌታ በኢየሱስ ስም እግዚአብሔር ሆይ ስምህ ይባረክ። መንፈስ ቅዱስ ስምህ ይባረክ። መንፈስ ቅዱስ ስምህ ይባረክ። አንድ ነገር ዛሬ ተንቀሳቀሱ ተንቀሳቀሰ በኢየሱስ የእግዚአብሔር ቴንኪዩ። አንድ ነገር በህይወት ላይ ተንቀሳቀሰ በኢየሱስ ስም። አንድ ክንድ በህይወት ላይ ተንቀሳቀሰ። ቴንኪዩ ዘመን ይባረክ። ታሳክራ እግዚአብሔር አንድ እጅ ወደፊት እንድትንቀሳቀስ፣ ወደፊት ፍሬ እንድታፈራ፣ ወደፊት እንድታገለግል፣ ወደፊት እንድትቀደስ፣ ወደፊት እግዚአብሔር እንድትመስል፣ ወደፊት እንድታሸንፍ የሚያደርግ አንድ ክንድ ወደ አንተ መጣ።
ሌራ ባጋላ ባጋዱና ማንታላባስ ገደብ ተነሳ በኢየሱስ ስም። ገደብ ተነሳ በኢየሱስ ስም። ወዳጄ ገደብ ተነሳ። መንፈሳዊ ገደብ ተነሳ። ገደብ ተነሳ በኢየሱስ ስም። ገደብ ተነሳ በኢየሱስ ስም። ገደብ ተነሳ። ሜላ ባራባ ጋዲያና ኦፋራለሁ ብዬ እምቢ አለኝ። እንትን ልጄን በእጄ ስለያዝኳት እግዚአብሔር ሆይ ስም ይባረክ። አዲስ መንፈሳዊ ልምምድ ውስጥ መግባት የምትፈልጉ ሰዎች አንድ ቁጥር ጫኑልኝ፣ ጸልያለሁ። መንፈሳዊ ልምምድ ውስጥ መግባት ፈልጋለሁ የምትሉ ሰዎች፣ የእግዚአብሔር ሙላት በህይወት ላይ በኃይል እንዲገለጥ ፈልጋለሁ የምትሉ ሰዎች፣ የእግዚአብሔር ሙላት በህይወት ላይ እንዲገለጥ ፈልጋለሁ የምትሉ ሰዎች፣ አዲስ ነገር በህይወት ላይ እንዲሆን ፈልጋለሁ የምትሉ ሰዎች፣ አዲስ ነገር በቤቴ ላይ እንዲሆን ፈልጋለሁ የምትሉ ሰዎች አንድ ቁጥር ጫኑልኝ። መንፈስ ቅዱስ ይሄን አቅም በእናንተ ላይ እንዲያመጣ ፈልጋለሁ። በልዩነት በእግዚአብሔር ቃል ሙላት የምትሄዱ ሰዎች Lera baba 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 Jela bara bagadana malabaradana malabarabos Yerra la bagadana maganta la barabos የጌታ መንፈስ የጌታ መንፈስ yes አሁን በእናንተ ህይወት ላይ የሚሆነውን የእግዚአብሔርን ኃይል ተጠባበቁ። በኢየሱስ ስም ጸልያለሁ። ዌልካም ቱ ጂ ማቻክራ ባጋዱና ማንታላቦስ በመንፈስ ዓለም ላይ ማየት መስማት ፈልጋለሁ። ከግምት የወጣ ህይወት መኖር ፈልጋለሁ የምትሉ ሰዎች ሌርዳ ጋባባባባባባስ የጌታ የእግዚአብሔር መንፈስ በእናንተ ላይ ይመጣል። የጌታ የእግዚአብሔር መንፈስ በቤታችሁ ላይ ይመጣል። የጌታ የእግዚአብሔር መንፈስ በዘመናችሁ ላይ ይመጣል። በጌታ አሁን ከብዙ ሰዎች ላይ ግርዶሽ ሲነሳ አያለው። መንፈሳዊ ግርዶሽ ሲነሳ አያለው። ሜላ ባባባባባባባሽ ሬክላ ባባባባ ዶሎቮስ ክራባጋዱና ማንታላቦሲያ አሜን። በኢየሱስ ከብዙ ሰዎች ላይ ግርዶሽ ይነሳ በኢየሱስ ስም። አሁን አንድ ቁጥር በጫኑ ሰዎች ላይ በተለያዩ አገር ክፍል ላይ ያላችሁ ቤተክርስቲያን ባለበት በሌለበት ያላችሁ በግል እግዚአብሔርን የምታገለግሉ በግል ጌታን የምትፈልጉ በጓዳ የምትጸልዩ በስራ ስፍራ ላይ በአገልግሎት በጋር ውስጥና ከሀገር ውጭ ያላችሁ መንፈስ ቅዱስ ዛሬ ለብዙ ዘመናት ያቃታችሁ ነገር መራመድ እየፈለጋችሁ መጸለይ እየፈለጋችሁ ማገልገል እየፈለጋችሁ ያልቻላችሁ ሰዎች አሁን መንፈሳዊ አቅም በእናንተ ላይ ይመጣል። መንፈሳዊ አቅም ባንቺ ላይ ይመጣል። መንፈሳዊ አቅም ቸርነት ሰርች በኢየሱስ ክርስቶስ እናንተ ሰዎች በእናንተ አሁን 100 ሰው አለ በዚህ ላይቭ ላይ ከ100 ሰዎች መካከል 10 ሰው ያለው 10 ሰው በትክክል ጌታን በቅንነት የሚፈልጉ 10 ሰዎች ነው ያለው። በጌታ በኢየሱስ ስም ካላችሁበት ከኃጢአት ክልል እንድትወጡ ከአመጽ እንድትለዩ ከክፋት እንድትለዩ ከጨለማ አሰራር እንድትወጡ ኃጢአትን ስጋን እንድታሸንፉ በመንፈስ ቢውልድ እንድትደረጉ አሻካቱና ባንዳ መክራ አሁን አሜን ለምን ሰው ሆነ። እግዚአብሔር መንፈሳዊ አይኖቻችሁን ከፈተ። መንፈሳዊ አይኖቻቸው ተከፈተ። Thank you Jesus. Thank you Jesus. Thank you Jesus. Thank you Jesus. Thank you Jesus.
Thank you Jesus. Thank you Jesus. ትጂ God bless you ትጂ ዘመንሽ ይባረክ። ላብራዲያና ማን ለምን ወጣሽ? God bless you. እግዚአብሔር አሁን ብዙ ሰዎች መንፈሳዊ አቅም ያገኛቸዋል። በጌታ በኢየሱስ ስም ጸልያለሁ። ያልተለማመዱበት መንፈሳዊ ግሎሪ፣ መንፈሳዊ አቅም፣ ጠላትን የሚያሸንፉበት፣ ስጋን የሚያሸንፉበት፣ ክፋትን የሚያሸንፉበት፣ አመፅን የሚያሸንፉበት፣ ዓለምና ስራዋን የሚክዱበት መንፈሳዊ አቅም በኢየሱስ ስምና ስልጣን ዓለም አሁን መንፈስ ቅዱስ ኃይል በእናንተ ላይ የሚያገኛችሁ ሰዎች ዓለም እንደ ከዚህ በፊቱ የዓለምና ክብሯን እስክትንቁ ድረስ የእግዚአብሔርን ክብር አጥብቃችሁ እስክትፈልጉ ድረስ እግዚአብሔር በሕይወታችሁ ላይ በኃይል ይመጣል። እግዚአብሔር በሕይወታችሁ ላይ በኃይል ይመጣል። ማጋላባራዳ ጋቦስ ሊክራባ ጋዲያና ማን ውስንነት ከብዙዎች ላይ ተሰበረ። 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 አሜን። ገደብ ይነሳ በኢየሱስ ስም። 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 ተነሳ ከላችሁ ላይ አሁን መንፈሳዊ አይኖቻችሁ ያ ሰው አየው እንዳለ አየው፣ አይኖቼ ተከፈተ አየው እንዳለ የሚያዩ ሰዎች ከዚህ ቀን ጀምሮ መንፈሳዊ አይኖቻቸው ተከፈተ። ወንዶች ሴቶች አያለው። በእውነት ከብዙ ነገር ጋር እየታገሉ ያሉ፣ ከኃጢአት ጋር እየታገሉ ያሉ፣ ከዘረኝነት ጋር እየታገሉ ያሉ፣ ከጥፋት ጋር ከክፋት ጋር እየታገሉ ያሉ ጌታ ሆይ አድነኝ የሚሉ ሰዎችን አያለው። ዛሬ ከላችሁ ላይ ጠላት የገመደው ገመድ፣ ጠላት ያወጀው አዋጅ፣ ጠላት ያሴረው ሴራ፣ ጠላት የገደበው ተሰበረ። እግዚአብሔር ሱስ ውስጥ ያሉ ሰዎች ያሉ በሱስ የተያዙ እግዚአብሔር ከላያችሁ ላይ ይሄን ቀንበር ይሰብራል። በዘረኝነት፣ በምቀኝነት፣ በጥፋት፣ በስድብ፣ በተለያዩ መንፈስ ቅዱስ በማይከብርባቸው ነገሮች የተሞሉ ሰዎች ዛሬ ከእናንተ ላይ ይሄ መንፈስ ይሰበራል። ገደብ ከላያችሁ ላይ ተሰበረ። ገደብ ከላያቸው ላይ ተሰበረ። ገደብ ከላያቸው ላይ ተሰበረ። ገደብ ከላያቸው ላይ ተሰበረ። መንፈስ ቅዱስ አሁን በዚህ ስፍራ ሰው የለኝም የሚሉ ሰዎች አያለሁ። ጌታ ሆይ ሰው የለኝም፣ አቅጣጫ የሚያሳይ ሰው የለኝም የሚሉ ሰዎች አያለሁ። አሁን በኢየሱስ ስም በዚያ በዮሐንስ ወንጌል ምዕራፍ 5 ላይ ላለው ሰው ጌታ ኢየሱስ ሰውም መልአክም ሆኖ እንደመጣ ፈውስን ይዞ እንደመጣ በዚህ ጉባኤ መካከል ሰው የለንም ለምሉ ፈውስን ሰውን አቅም ሆነ እንድትመጣ ጸልያለሁ። ነገራቸው ከዚህ ሰዓት ጀምሮ ይንቀሳቀስ። አሜን። በእውነት እግዚአብሔር በሚገርም ሁኔታ የተሸከሟችሁን እስክትሸከሙ ድረስ እግዚአብሔር ሳፖርት የሚያደርጉ እጆችን ያነሳል። የኃጢአትን መጋረጃ ከላችሁ ላይ ይሰብራል። የገደባችሁን ገደብ ከህይወታችሁ ላይ ያነሳል በኢየሱስ ስም። ይሰማችኋል? እኔ ጋር ፖዝ አድርጓል። አይዶ ነው ኢንተርኔቱ